ሲታገሉት ሳይሆን ሲታደሉት ነው። እኔ እናንተ ደግሞ እየታገልነው ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ሀይሚና ብሩኬ እንግዲህ በቅመሟ ቤት ከች ብለዋል። እመኑኝ ነገ ነገ ወዲያ አታስቡ፣ ቅመሞች የጨረቃ ፋሚሊ ማለት ነው አንድ ላይ ሆነው እንደሚመጡ ምንም ጥርጥር የለውም። እንግዲህ በዛሬው ቪዲዮ እንግዲህ ትናንት በቀደም ቪዲዮ በሰራው ብሩኬ ማትወርዳችሁበት ነበረ። ጨረቃ ፋሚሊ መቼም እስቲ ዝም በይ ማማ። እንዴት መጀመሪያ ይቅርታ ሳትጠይቅ እንዴት የቀለበት ፕሮግራም ታደርጋለህ ብላችሁ ማትወርዳችሁበት ነበር። እንግዲህ ብሩኬ ያንን ኮሜንት ሴክሽን አይቶ እንዴ ቤተሰብ እንትን አስቀይም ያለው ማለት ነው፣ ቤተሰብ አስቀይም ያለው ማለት ነው በማለት እንግዲህ ዛሬ በቃ ኦዲየንስ እንዳለኝ ይቅርታ ጠይቃለሁ ብሎ ሀይሚን ይቅርታ ከማለትም ተንበርክኮ ይቅርታ ጠይቋል። ሀይሚ ግን ይቅርታውን ልትቀበል አልቻለችም። በነገራችን ላይ የዚህን ያህል ብሩኬ የሚንበረከክበት ነገር ያደረገም አይመስለኝም። ቢሆንም ደግሞ ሀይሚ ይቅርታውን ብትቀበል አሪፍ ነው ብዬ ነው የማስበው። ብሩኬ እንደዚህ እንትን ብሎ መጨረሻ ላይ ደግሞ ሀይሚ ስትመለስ ብሩኬ ነው እንትን የሚለው ታያላችሁ። ቆይ ምን አላይ ትሉኛላችሁ ማለት ነው። እና ቅመምዬ እንደዚህ ሲያረግሽ አንቺ ይቅርታውን ብትቀበይ እኔ ገና ላልተራገጠን ማለት እርግጠኛ ላልሆነ ነገር የእሱ ልጅ ይሆን አይሆን የእሱ ልጅ እንኳን ትክክለኛ ሆኖ ቢሆን እንኳን ከአንተ ጋር የምቀጥልበት ጉዳይ ምንም ነገር የለኝም ያስብላል። እዚህ ጋር ግን የእሱ ልጅ መሆኑን ምንም እርግጠኛ አይደለንም። እዛ ላይ ደግሞ አይደለም የእሱ ልጅ እና ያን ያህል ብሩኬ ምንም የዚህን ያህል እንትን የሚላል አይደለም ብዬ ነው። ሲቀጥል በጣም ተመልካች ማት ስለወረደበት ነው እና ሀይሚ ሀይሚ ሀሚ ስትሉ ነበርና ዛሬ ቪዲዮ ደግሞ ሀይሚ በቃ ብሩኬን ይቅርታ አድርግለት የሚል ነበረ። አጠቃላይ በቃሽ ይቅርታ ታረቁልን አብራችሁ ኑልን ነበር የሚለው። እንግዲህ ሀይሚ ብቻ ይቅርታውን አልተቀበለ። ግን ዙሮ ምን ብዬ ልንገራቸው፣ አሁን ሀይሚ ስትመለስ ብሩኬ ተናዶ ይቅርታ ያረግ ማለት እምቢ ብለሻል እንደዚያ ስለምንሽ ነው የሚላት። ምን አለ ትሉኛላችሁ ማለት ነው። እና ለማንኛውም ዙሮ እነሱ አልተጣሉም፣ መቼም አይጣሉም፣ መቼም አይለያዩም። በጥቅሉ ልንገራችሁ ማለት ነው። በቃ በቅድሙ ቪዲዮ ደግሞ እነሱ ያው ለተመልካች እንደተጣሉ ሆነው ነው እንጂ በአንድ አይነት አበሻ ቀሚስ ፏ ብትን ብለው እንደዋሉም እርግጠኛ ነኝ፣ ከካሜራ ጀርባ ማለት ነው። ልንገራችሁ ብዬ ነው። እንዳያቸዋቸው ከሙሺ ጋር ነው የዋሉት አይደለም? ከሙሺ ጋር ነው የዋሉት እና አታስቡ፣ ሀይሚና ብሩኬ መቼም አይለያዩም። በጥቅሉ ለምታስቡ ለምትጨነቁ ልጆች ማለት ነው። እና ይመቻችሁ። ለማንኛውም መልካም ማዳር። ግን ፍፄ በጣም ምርጥ ጓደኛ ነው፣ ደስ ይለኛል። እኔ እሱ ልጅ ግን ልሳማት አለ ሳማት በቃ እኔን አፍራችሁ ነው አለ እኮ እናንተ፣ እኔን አፍራችሁ ነው ብሎ አይኑን ጨፈነ ማለት ነው። እና ለማንኛውም ይመቻችሁ ቤተሰብ።